በናፍቆት ፈዝዤ ሄጄ በትዝታ አሳለፍኩት እንዴ ያደኩበት ቦታ። ባታዩኝ መጥቼ ባልጎርስ ከማዳችሁ በትዝታ ንፋስ ዋልኩኝ ስዞራችሁ። የናፈቀው ልቤ ባይቆርጥለት ጥሙ የናፈቀው ልቤ ባይቆርጥለት ጥሙ ኖርኩኝ በትዝታ ቢከፋም ህመሙ። የትም ማይገኝ መልካም ትዝታችሁ ሁሌ እኖራለሁ ከልብ ልንገራችሁ። ቤት ደጁ ሰው ሞልቶ እንዲያልሳቅን ባንዲነት እኛም ተሰደድን ሁሉን ነገር ትተን። ጊዜ እየከፋ ርቀን ብንኖር እንገናኛለን ሞልቶልን አንድ ቀን ይላል። ለቤተሰቦቼ ነው ግጥም የጣፍኩትኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ደህና ናችሁ ወይ የኔ ውዶች ማለት ነው። ላይክ ሰብስክራይብ እያረጋችሁ ለምታበረታቱኝ አመሰግናለሁ። አላህ ይስጥልኝ። አሁንም ላይክ ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። እና ባለፈ መቼለት ነው በሰራሁት ቪዲዮ ለምን እንደዚህ አልሽ እንደዚህ ለምንድን ነው ያልሽው ብላችሁ በውስጥ ላናገራችሁኝ እህቶቼ በጣም ይቅርታ ማለት መስራት ነበረብኝ፣ ግን አንዳንድ ቃላቶች አዎ መናገር አልነበረብኝም፣ ግን ስላናደደች ነው የተናገርኩትኝ። ብዙ ልጆች ማለት ነው ሁላችንም ጨዋ እንመስላለን፣ ግን በውስጥ የምናረጋቸው ብዙ ነገሮች አሉ እና እንደዛ አይነት ነገሮች እንድትቆጠቡ ነው ያንን ቪዲዮ የሰራሁት ማለት ነው። በድጋሜ በጣም ይቅርታ፣ እንደዚህ አይነት ቪዲዮ አልሰራም፣ ግን ቪዲዮ ስሪልኝ ስላለችኝ እና በጣም ስላናደደችኝ ነው እየሰራሁት ማለት ነው። ለምን አንድ ሰው እንደዚህ አይነት ነገር አይጠበቅም። የእውነት እኔ ቲክቶክ ላይ ስታወራ በቃ ስለ ራሷ ብዙ ነገሮች ስታወራ በጣም ጨዋ በቃ ስነ ስርዓት ያላት ልጅ አርጌ ነበር ማስባት እና ያንን ቪዲዮ ሳይ በጣም ነው የተናደድኩባት። ወላሂ በጣም እሷ ራሱ ቪዲዮ ስሪልኝ ምክር ፈልጋለሁ ምናምን ስትል ነበረ እና ለዛ ነው ያንን ቪዲዮ የሰራሁት እንጂ ለሌላ ነገር አይደለም። ከአንቺ የማይጠበቅ ነገር ነው ላላችሁኝ ደግሞ ከልብ አመሰግናለሁ የኔ ውዶች። አስተያየታችሁን እቀበላለሁኝ። ማለት አልነበረብኝም፣ ግን ደግሞ መስራት ነበረብኝ። ለምን እኔ ይህንን ነገር ዝም ብዬ ያንን ቪዲዮ አይቼ ባልፈው አንድ ሰው ሊማርበት ይችላል። ሁሉም ሰው አይደለም፣ ግን ከዛ ቪዲዮ አንድ ሰው ሊማርበት ይችላል። አንድ ሰው ስህተት ሊሰራ ያሰበ ሰው ከዛ ተስተት ይማርበታል ብዬ ነው ማለት ነው ያንን ቪዲዮ የሰራሁትኝ። ግን ላስከፋኋችሁ እህቶቼ በጣም ይቅርታ። አሁንም ይቅርታ ነው የምለው ማለት ነው። ሁለተኛ እንደዚህ አይነት ቪዲዮ አልሰራም። በመቀጠል ደግሞ አሁን አንድ እህት የምን ብላኛለች፣ በአላህ እኔ እንኳን ለምኜ ምንም ነገር አግኝቼ አላቅምና በራሴ ጥፋት ላጣሁት ፍቅረኛዬ ግጥም ጣፊልኝ። ደሴ ላይ ተወልዶ ደሴ ላይ ላደገው ሸበላው ፍቅረኛዬ ግን አሁን አግብቶ ወልዷል ትለኛለች። እንግዲህ ፕሮፋይሏን ትታይችክ እና አግብቶ ወልዷል። ግን የኔ ውዲ ማለት ነው አሁን ግጥም ብጽፊለትም ባጽፊለትም አይኖ ዋጋ የለውም። ለምን ሳናስብ የምንወስናቸው ውሳኔዎች ብዙ ዋጋ ያስከፍሉናል። ለማንኛውም ትንሽ ጥፌላታለሁ ላንብብላት ማለት ነው። ምን ጥፋት ቢኖር ክብር ላልነፈከኝ በንጹህ ልቦናህ ዳግም ላከበርከኝ ይህ ንጹህ ወዳጅ ፍቅርን ያስተማረኝ ከሁሉም አብልጦ ቀድሞ ያከበረኝ ፊቱን ያልነፈገኝ ጥፋቴን መዝኖ ጓደኛ ሆነኝ ብሶቱን አፍኖ ልቡ ፍቅር እንጂ የማያውቅ ጥላቻ ከሁሉም የጸዳ አየሁ እሱም ብቻ። ለወለው ሸበላ ማለት ነው። እና አንዳንዴ ሳናስብ ወይም በሰዎች ተነሳስተን የምንወስነው ውሳኔ ዋጋ ያስከፍለናል። በጣም ትልቅ ዋጋ ነው የሚያስከፍለን። አሁን እንግዲህ እሷ ቆይተናል ብላኛለች፣ ከተለያዩ ማለት ነው። ከተለያዩ ቆይተዋል፣ ግን እሱ አግብቶ ወልዷል። የራሱ ህይወት አለው።
አሁን ላይ ግን በጣም ነው የሚያከብረኝ ብላኛለች። አይኑ ማክበሩን ጥሩ ነው ያክብርሽ፣ ግን አንቺም የራስሽን ህይወት ኑሪ። አሁን ላይ እሱ ባለትዳር ነው፣ የልጅ አባት ነው። አንቺ ግጥም ብትጋብዡ፣ ሙዚቃ ብትጋብዡ፣ ምንም ነገር ብታረጊው ለአንቺ ምንም የሚመጣ ነገር የለም። እንዲያውም እሱን ካለው ህይወቱ ጋር ችግር ይፈጥርበታል ብዬ ነው የማስበው ማለት ነው። ለምን አንድ ሰው ባለትዳር ከሆነ ከዛ ሰው ጋራ ከሰላምታ ውጭ እንደዚህ አይነት ነገሮች መፈጠር የለባቸውም። ለምን አንቺም ሴት ነሽ፣ በራስሽ ጥፋት ነው ከሱ ጋር የተለያየሽው ማለት ነው። በዙ አጋጣሚ ማለት የምፈልገው አንዳንዴ በተለይ ከምትወዱት ወይ ተፍቅረኛችሁ ወይ ተባላችሁ ወገን የሚመጣን ሰው ብዙ ጊዜ አትቀበሉ። የሚጠቅምም አለ የሚጎዳም አለ። ሁለተኛ ደግሞ ህይወት ላይ ብዙ ነገሮች አሉ ሁላችንም የምንኖርበት። በአንድ ጊዜ ብቻ ውሳኔ አትወስኑ። አንድ የውት ሁለተኛውት ሶስተኛ ላይ የራሳችሁን ውሳኔ ትወስናላችሁ። የሱ ጓደኛ መጥቶ ግን እንዲህ ነው ብሎ ቢነግራችሁ ቶሎ ብላችሁ ውሳኔ አትወስኑ። በተለይ ሩቅ ላይ ያላችሁ፣ በተለይ በስደት ላይ ከሱ ጋር ተለያይታችሁ ሌላ አካባቢ ያላችሁ ሰዎች ቶሎ ብላችሁ ውሳኔ አትወስኑ። ቦታው ላይ ሄዳችሁ ወስኑ። የፈረደበት ሻርፕ እኔ ሳወራ ይታያል። ከዚህ ሻርፕ መቼ እንደምወጣ እና ውሳኔ ለመወሰን አትቸኩሉ። ቸኩላችሁ የወሰናችሁት ውሳኔ በጣም ብዙ ዋጋ ነው የሚያስከፍላችሁ። እንዲያሆኑ እህታችን ማለት ነው። እሷ አግብቶ ወልዷል። እሷ እስካሁን ድረስ አላገባችም፣ አልወለደችም። መልሳ ስደት መታለች። ስደት ላይ ሆና ነው አሁን ግጥም ብትልኪለት ምን ብትይ ያ ሰውዬ አይመለስም። ለምን አንድ ሰው ስብርብሩን አርጋ አውጥታችሁ ተባረራችሁት በኋላ ወደ ራሳችሁ ለመመለስ በጣም ዋጋ ያስከፍላችኋል። በተለይ አሁን ላይ ትዳር ላይ ነው ያለው፣ ልጅ ላይ ነው ያለው። ከቻልሽ ከሱ ርቀሽ የራስሽን ህይወት ብትጀምሪ ነው የምልሽ የኔ ቆንጅዬ። ለማንኛውም እኔ የምችለውን ያህል ጥፌልሻለሁ። ላይክ ሰብስክራይብ አድርጉኝ፣ ወሬ አላብዛባችሁ። ላይክ ሰብስክራይብ እንዳይረሳ። አስተያየት ስጡኝ። አሁንም አስተያየታችሁ በጣም ያስፈልገኛል። አስተያየት ስጡኝ። ይህንን አስተካክለ ይህንን አርጊ በሉኝ። አስተያየት ስጡኝ የኔ ውድ እህቶች፣ እኔን የምታበረታቱኝ አይዞሽ የምትሉኝ ላይክ ሰብስክራይብ የምታረጉኝ እህቶቼ በጣም እወዳችኋለሁ። መልካም ቀን።